በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ጥር 30 ቅድስት ሶፊያና ሦስቱ ሰማዕታት ልጆቿ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 30 በዚች ቀን የከበሩ ደናግል ጲስጢስ፣ አላጲስና አጋጲስ በሰማዕትነት ሞቱ። የተባረከች እናታቸው ሶፊያም ከአንጾኪያ ከከበሩ ወገኖች ውስጥ ናት። እነዚህም ሦስቱ ልጆች በወለደቻቸው ጊዜ በእሊህ ስሞች ጠራቻቸው። ትርጓሜያቸውም ሃይማኖት፣ ተስፋ፣ ፍቅር ነው። የራሷም ስም ትርጓሜ ጥበብ ማለት ነው። ጥቂትም ባደጉ ጊዜ ወደ ሮሜ ከተማ ወስዳ በጎ አምልኮን፣ እግዚአብሔርን መፍራትን፣ የቤተ ክርስቲያንንም ትምህርት አስተማረቻቸው። በካህዲውም የሮሚ ንጉሥ በአርያኖስ ዘንድ ወሬያቸው ተሰማ። ወደ እርሱም ያመጧቸው ዘንድ አዘዘና መጧቸው። እናታቸውም በማስተማር ትመክራቸውና ታጸናቸው ነበር። እንዲህም ትላቸዋለች፣ ልጆቼ ተጠበቁ፣ የዚህን የኃላፊውን ዓለም ክብር በማየት ልባችሁ እንዳይደክምና ከዘላለማዊ ክብር እንዳትርቁ ከሙሽራው ከክርስቶስ ጋር ናችሁ። ወደ ሰማያዊ ሰርግ እንድትገቡ ጠንክሩ። እድሜያቸውም የታላቂቱ 12፣ የሁለተኛይቱ 10፣ የሶስተኛይቱ 9 ነው። እናታቸውም ወደ ንጉሥ ባቀረበቻቸው ጊዜ ታላቂቱን ጲስጢስን እኔን ስሚ፣ ከቤተ መንግስቴ ታላላቆች ለአንዱ አጋባሻለሁ፣ ብዙ ስጦታም እሰጥሻለሁ፣ ለአጵሎን ስገጂ አላት። እርሷም እርሱንና የረከሱ አማልክቶቹን ሰደበች። እርሱም ተቆጥቶ በብረት ዘንጎች እንዲደበድቧትና ጡቷንም እንዲቆርጡ እሳትንም ከብረት ምጣድ በታች በማንደድ ባሩድ ሙጫ ሲልጥስ በውስጡ አድርገው እጅግ አፍልተው ወደዚያ ይጨምሯት ዘንድ አዘዘ። በጨመሯትም ጊዜ እየጸለየች በብረት ምጣዱ ውስጥ ቆመች። ከቶ እሳት አልነካትም። የምጣዱም ግለት ጸጥ ብሎ እንደ ጧት ጊዜ ጤዛ ቀዝቃዛ ሆነ። ከዚህ ያሉት ሰዎችም አድንቀው እግዚአብሔርን አመሰገኑት። ብዙዎቹም በክብር ባለቤት እግዚአብሔር ኢየሱስ ክርስቶስ አመኑ። ራሶቻቸውንም ቆረጧቸውና በሰማዕትነት ሞቱ። ከዚህም በኋላ የቅድስት ጲስጢስን ራስ ይቆርጡ ዘንድ አዘዘ። ምስክርነቷንም ፈጽማ የምስክርነት አክሊል ተቀበለች። እናቷም ስጋዋን አንስታ ወሰደች። ዳግመኛም ሁለተኛዋን አላጲስን አቀረቧትና ደበደቧት። ጽኑ ግርፋትንም ገረፏት። ከጋለ ብረት ምጣድ ውስጥ ጨመሯት። በዚያም ጊዜ ቀዝቅዞ እንደ ጧት ጤዛ ሆነ። ንጉሥም ከዚህም እንዳወጧትና ራሷን በሰይፍ እንዲቆርጡ አዘዘ። ምስክርነቷንም አድርሳ በመንግስተ ሰማያት የሕይወት አክሊልን ተቀበለች። እናቷም ስጋዋን ወሰደች። ቅድስት ሶፊያም ከስቃይ የተነሳ እንዳትደነግጥ ስለ ልጇ ስለ አጋጲስ ተፈራ ነበር። ታጽናናትና እንድትታገስ ታደርጋት ነበር። በዚያም ጊዜ ወሰደው ከመንኮራኩር ውስጥ ጨመሯት። እግዚአብሔርም መልአኩን ልኮ ያንን መንኮራኩር ሰበረው። እርሷም በደህና ወጣች። ዳግመኛም እሳት አንድደው ከውስጡ እንዲጥሏት አዘዘ። እርሷም ፊቷን በመስቀል ምልክት አማትባ ወደሚነደው እሳት ተወርውራ ገባች። በዚያም ጊዜ እሳቱ እንደ ጧት ውርጭ የቀዘቀዘ ሆነ። ከዚህ ያሉትም ሰዎች ብርሃን የለበሱ 2 ሰዎች ከነጫጭ ልብሶች ጋር ሲጋርዷት አይተው እጅግ አደነቁ። ብዙዎቹም በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። ራሶቻቸውንም ቆርጠው በሰማዕትነት ሞቱ። ያችም የ9 ዓመት ልጅ የከበረች አጋጲስን ራሷን በሰይፍ ቆርጡ ዘንድ አዘዘ። ምስክርነቷንም ፈጸመች። ሁሉንም የማያልፍ የማይጠፋ ሰማያዊ መንግስትን ወረሱ። የከበረች ሶፊያም የ3 ልጆቿን ስጋቸውን ወስዳ ገነዘቻቸው። ወደ ከተማውም ውጭ አድርሳ በዚያ ቀበረቻቸው። በ3ኛውም ቀን ወደ መቃብራቸው ሄዳ ለቀሰች። ነፍሷንም ይወስድ ዘንድ ወደ እግዚአብሔር ለመነች። ልመናዋንም ተቀብሎ ነፍሷን ወሰደ። ምዕመናን ሰዎች መጥተው ገንዘው ከልጆቿ ጋር ቀበሯት። ከሃዲው ንጉሥ ላይ ግን እግዚአብሔር ጭንቅ የሆነ ደዌ ላከ። ዓይኖቹም ፈረጡ፣
አጥንቶቹም እስከሚታዩ ስጋ ሁሉ ተሰነጣጠቀ። እጆቹም ተቆረጡ፣ ከእርሱም ደምና መግል ፈሰሰ። ትንም ይወርቅ ነበር። ሁለመናው ተበላሽቶ በክፉ ሞት ሞተ። ስለ እነዚያ ደናግል ጌታ ተበቅሎታልና ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን አሜን። በዚህች ዕለት የእስክንድርያ አገር ሊቀ ጳጳስ አባ ሚናስ አረፈ። እርሱ ለአባቶች ሊቃነ ጳጳሳት 47ኛ ነው። ይህም አባት ብዙ መከራ ደርሶበታል። መልካም ተጋድሎውንም ፈጽሞ መንጋዎቹን በመጠበቅ እግዚአብሔርን አገለገለው። የሹመቱም ዘመን 9 ዓመት ነው። በፍቅር በሰላም አረፈ። ለእግዚአብሔር ምስጋና ይሁን። በጸሎቱም በረከቱ ከኛ ጋር ትኖር ለዘላለሙ አሜን አሜን። 5 ደናግል ሰማዕታት። በዚህችም ዕለት የከበረች ጤቅላ ከእርሷ ጋር ከሚኖሩ 4 ደናግል ጋር ፎላ በሚባል ሀጥ ቄስ እጅ በሰማዕትነት ሞተች። ይህም ፎላ የሚባል ቄስ በአመጽ የሰበሰበው ብዙ ገንዘብ እንዳለው በካህዱ መኮንን ዘንድ ነገር ሰሩበት። መኮንኑም ገንዘቡን ሁሉ እንዲወርሱ አዘዘ። ፎላም ወደ መኮንኑ ሄዶ ገንዘቡን እንዲመልስለት ማለደው። መኮንኑም ስለነዚያ ደናግል ሰምቶ ወደ እርሱ እንዳመጧቸው አዘዘ። ባመጧቸው ጊዜ ፎላን መኮንኑ ለፀሐይ ይሰግዱ ዘንድ እሊህን ደናግል ብትሸነግያቸው ገንዘብህን እመልስልሃለሁ አለው። ፎላም ሊሸነግላቸው ጀመረ። ደናግሉም አንተ የሰይጣን ልጅ የክብር ባለቤት ክርስቶስን እንክደው ዘንድ እንዴት ትፈትንናለህ? አንተ ቀድሞ መምህራችን የነበርክ ስትሆን ብለው ዘለፉት። መኮንኑም ቃላቸውን በሰማ ጊዜ በጅራፍ እንዲገርፏቸው አዘዘ። እነርሱ ግን መናገራቸውን አልተውም፣ ስቃይንም አልፈሩም። መኮንኑም ፎላን የበከተ ብትበላ ደምንም ብትጠጣ ገንዘብህን እመልሳለሁ አለው። ፎላም እንዳለው አደረገ። ዳግመኛም እሊህን ደናግል ብትገርላቸው ገንዘብህን እመልሳለሁ አለው። በሰማም ጊዜ ልቦናውን አጽንቶ ሊገርላቸው ሄደ። እንደ አስቆሮቱ ይሁዳ ልቡ በገንዘብ ፍቅር ተነድፏልና። ደናግሉም እንዲህ አሉት፣ ከሃዲ ሆይ የመድኃኒታችንን ክርስቶስን ስጋውና ደሙን በእጅ ተቀብለን አልነበርንም? ስለ ገንዘብ ፍቅር እኛን የክርስቶስ በጎች ታጠፋን ዘንድ እንዴት መጣ? እንዲህም እያሉ ሰልፍ እንደተማረ አርበኛ ሰው በሰይፍ ራሶቻቸውን ቆረጠ። መኮንኑም የፎላን ብላሽነትና ድንቁርና አይቶ በሰይፍ ገደለው። ነፍሱንም ገንዘቡንም ሃይማኖቱንም አጣ። የደናግሉም ስማቸው ጤቅላ፣ ማርያ፣ ማርታ፣ አመታ፣ አብያ ነው። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸው ከኛ ጋር ይኖር ለዘላለሙ አሜን አሜን። ቅድስት ኦርኒ ሰማዕት። በዚህ ቀን ስሙ መርቂያኖ የሚባል ለጣዖት የሚሰግድ የሮም ንጉስ ልጅ የከበረች ኦርኒ በሰማዕትነት አረፈች። የዚህችን ቅድስት እናቷ ክርስቲያናዊት ናት። አባቷም እልፍኝ ሰርቶላት በወርቅና በብረት ልብሶች ካጌጡ 12 ደናግል ጋር ወደዚያ አስገባት። ከልጁ ጋር ይሰግዱላቸው ዘንድ 17 ጣዖታትን አመጣላቸው። በላይዋም በሩን ዘጋ። በዚያም 7 ዓመት ከ6 ወር ነሮች። በአንዲት ዕለት አይኖቿን ወደ ምስራቅ ቀና ባደረገች ጊዜ እርግብን አየች። በአፏም የዘይት ቅጠል ይዛ ነበር። ከማዕድም ላይ ጣለው ወጣች። ዳግመኛም ወደ ምዕራብ ስትመለከት ቁራ መጣ። በአፉም ከይስ ይዞ ነበር። ከማዕዷም ላይ ጥሎ ወጣ። አደነቀችም። በዚያም ጊዜ አባቷ የሰጣት መምህሯ መጣ። ያንን ራእይ አወራችለት። እርሱም ሲተረጉምላት እርግብ የጥበብ ነገር ነው፣ የዘይቱም ቅርንጫፍ በጥምቀት የሚገኝ ክብር ነው፣ ቁራም ንጉስ ነው፣ ከይሲውም መከራ ነው። አንቺም በርቺ ጠንክሪ፣ በክርስቶስ ስም መከራ ትቀበይ ዘንድ አለሽና የሕይወት አክሊልም ትቀበያለሽ አላት። ከዚህም በኋላ ባደገች ጊዜ አባትና እናቷን ወደ እርሷ አውጥተው ስለ ጋብቻ ተናገሯት። የከበረች ኦርኒም እስከ 7 ቀን ታገሱኝ አለቻቸው። ከዚህ በኋላ እርሱ የመረጠውን
መንገድ መራት ዘንድ ወደ እግዚአብሔር ጸለየች። የእግዚአብሔርን መልአክ መጥቶ በርቺ፣ ኃይልንም ልበሺ፣ ሐዋርያው ጢሞቴዎስ ወደ አንቺ መጥቶ የወንጌልን ትእዛዝ ያስተምርሻል አላት። ወዲያውኑ ጢሞቴዎስ መጥቶ የቤቷን ግድግዳ ሰንጥቆ ወደ እርሷ ገባ፣ ሁሉንም አስተማራት። ከበታቹም ውሃ ፈለቀ። በውሃውም ላይ ጸለየና በአብ በወልድ በመንፈስ ቅዱስ ስም አጠመቃትና ከእርሷ ዘንድ ሄደ። በዚያም ጊዜ ቅድስት ኦርኒ ተነስታ የአባቷን ጣዖት ሰበረች። አባትና እናቷን በመጡ ጊዜ እንደ ቀድሞው ስለ ጋብቻ ተናገሯት። እርሷም እኔ ስለ ሰማያዊ ሙሽራ ኢየሱስ ክርስቶስ ተጠርቻለሁ፣ በስሙም ተጠምቄያለሁ አለቻቸው። ንጉሥ አባቷም የልጁን ነገር በሰማ ጊዜ ታላቅ ቁጣን ተመላ። ከአዳራሿም እየጎተተ አወረዳት። እናቷም እያለቀሰች በራሷም ላይ አመድ እየነሰነሰች ትከተላት ነበር። በሰንሰለት ታስረው የሚቀለቡ 4 ፈረሶች አምጥተው ከጅራታቸው ላይ ቅድስት ኦርኒን በራሷ ጠጉር አስረው እንዲጎትቷት ንጉሥ አባቷ አዘዘ። አንዱ ፈረስም ሰንሰለቱን በጥሶ ሲያመልጥ የንጉሱ ቀኝ እጅ ቆረጠውና ወዳውኑ ወድቆ ሞተ። የከበረች ኦርኒም ተነስታ ጸሎትን አደረገችና ንጉሥ አባቷን ከሞት አስነሳችው። የተቆረጠችውንም እንደ ቀድሞ መለሰችው። ሕዝቡም ይህንን ድንቅ ሥራ አይተው ከንጉሥ አባቷ ጋር በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። በእጆቿም 30,000 ያህል ሰዎች ተጠመቁ። ንጉሥ ዳክዮስም ሰምቶ ወደዚያች ሀገር ገባ። የከበረች ኦርኒንም ይዞ በራሷ ጠጉር ይሰቅሏት ዘንድ እንዳዘዘ፣ ዳግመኛም እባቦችና ግንጦችን ወደ ተመሉበት ጉድጓድ እንዲጨምሯት አዘዘ። በጨመሯት ጊዜ ሁሉም በእግዚአብሔር ኃይል ሞቱ። ደግሞም በመጋዝ እንዲሰነጥቋት አዘዘ። መጋዙም ተሰበረ፣ ንጉሱም ሞተ። የዳክዮስ ልጁም ሰምቶ መጣ፣ ያችንም አገር ከበባት። ቅድስት ኦርኒንም ይዞ የተሳሉ መርፌዎችንም በእግሮቿና በእጆቿ እንዲሰገስጉ በጀርባዋም ላይ አሸዋ የተሞላ ዳውላ አድርገው ከ4 ፈረሶች ላይም አስረው ሰጋዋ ተበጣሶ እስኪጠፋ ድረስ እንዳስሮጧቸው አዘዘ። በዚያም አልቻሏትም። ያንንም ከሃዲ የእግዚአብሔር መልአክ በእሳት ጦር ወግቶ ገደለው። የከበረች ኦርኒም ሃይማኖትን እያስተማረች በሽተኞችን እየፈወሰች ሙታን እያስነሳች ተቀመጠች። 4ኛ ንጉስም መጣ። የቅድስት ኦርኒንም ዜና ሰምቶ ወደ እርሷ አስቀረባትና ለአማልክት ትሰዋ ዘንድ አስገደዳት። እምቢ ባለችው ጊዜ ከእሳት ውስጥ እንዲጨምሯት አዘዘ። ከእሳትም ውስጥ በድህና ወጥታ የረከሱ አማልክቶችን ዘለፈች። ንጉሱም ይህን ድንቅ ሥራ አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። 5ኛው የፋርስ ንጉስ መጣ። የከበረች ኦርኒን ይዞ በእጁ በያዘው ጦር ወጋትና ሞተች። ከእግዚአብሔር የታዘዘ መልአክም መጥቶ ከሞት አስነሳት። በክብር ባለቤትም በክርስቶስ ስም እያስተማረች ወደ ከተማ ውስጥ ገባች። ከጥቂት ቀኖች በኋላ ተድላ ደስታ ወዳለበት ገነት ተነጥቃ ወጣች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የመነኮሳት ነገር የሚናገር የጎርጎርዮስ መታሰቢያው ነው። በረከቱም ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። መነኩስ አክሮስጦስ። በዚህች ዕለት ተጋዳይ የሆነ መነኩስ የከበረ አክርስጦሮስ አረፈ። ይህ አባት በዮርዳኖስ ገዳም የሚኖር ነበር። ከመነኮሳቱም አንዱ እየሰገደ እንዲህ ብሎ ጠየቀው፣ አባቴ አክርስጦሮስ ሆይ ከእኔ ጋር ፍቅርን አድርግ እጠቀምበትም ዘንድ ስራህን ሁሉ ንገረኝ አለው። ሽማግሌው አክርስጦሮስም እንዲህ ብሎ መለሰለት፣ ልጄ ሆይ ጎልማሳ ሁኜ ሳለ በመነኮስኩ ጊዜ በዚያ እጸልይ ዘንድ በሌሊትም ወደ ቅዱስ ቴዎድሮስ መቅደስ እሄድ ነበር። 12 ደረጃዎችም አሏት። በእያንዳንዱም ደረጃ 100 ስግደትን እሰግዳለሁ። ደወልንም በሚደውሉ ጊዜ ወደ ቤተ ክርስቲያን በመግባት ከወንድሞች ጋር የማህበሩን ጸሎት ሥርዓት እፈጽማለሁ። እንዲሁም በማድረግ 10 ዓመት ኖርኩ። ከሌሊትም በአንዲቱ የተለመደ ጸሎቴን
ከፈጸምኩ በኋላ ልቦናዬ በተመስጦ ተማረከ። ነጫጭ ልብሶችን የለበሱ ሁለት ሰዎች መቅረዞችን ሲያበሩ እኩሎቹም ሲጠፋ አየሁ። እኔም ይህን ስራ ምንድነው አልኳቸው። እነዚህ አባቶች ባልንጀራውን የሚወድ መቅረዙ የበራለት አሉኝ። እኔም ደግሜ መቅረዙ የቱ ነው አልኳቸው። እነርሱም ሂድ ከወንድሞች ጋር ተፋቀር እኛ እናበራልሃለን አሉኝ። በነቃው ጊዜ ማንንም አላገኘሁም። ከዚህ በኋላ አባ ክርስቶስ ብቻውን ወደ ደብረ ሲና ሄዶ በዚያ እየተጋደለ 50 ዓመት ኖረ። ወደ እርሱም እንዲህ የሚል ቃል መጣ። ከአባቶች ጋር ትኖር ዘንድ ወደ ገዳም ተመለስ። ከዚህ በኋላ በተመለሰ ጊዜ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የቅዱስ ኦርኒ ማህበር የሆኑ 13,000 ሰዎች በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን አሜን። አርኬ ሰላም ለደናግል ማርያ ወማርታ ጤቅላ አብያ ወአመታ እንዘ እይተአንተላ ሐቃ ወኢተ አተታ በሰይፈ ቀሲስ መምህሮን ዘተሴሴ ማህቶታ ተውላጠን ንዋይ ሐላፊ ህቡረ ዘምታ ሰላም ለሚናስ ዘተህሪየ በደወል ቀነ ጳጳሳት ይኩን ምህልቁ አበው እጉስ በመንዳብየ ወበመና ሰሁ ይትኖላዊ ትንባለሁ በውስተ ኩሉ ፍናው እምሃይለ ገኔን ዘይሐውር በበድነው ሰላም ለኦርኒ ሰናይተ ዝክረ ወስም ዘበትርጓሜሁ ሰላም እስመ መኮነን ላቲ በዘዚአሁ ህማም በእንተ አውሱቦ ስርዓተ ስጋ ወደም ውስተ ህሊናሃ ኢስወጠት ምክረ አብ ወእም ሰላም ለክርስቶስ እመ ህሊናሁ ተጽወወ ሩሲያነ ልብሰ ጻዕዳ ረኪቦ እዴወ እሉ ዘይቤ ነገር ምእንዳን ለበው በምልአ ልብከ ተፈቅረ አሁ ከመ ቀንድልከ አሁ ማለት ወንድም ማለት ነው። ቀንድልከ ያስተርኢ እህት ማለት ነው። እህትወ ማለት ሰላም እብል ለብዙሃን አላፈ እለ ነጸሮሙ እምኑ ትንሣኤ ኦርኒ እሞት ኦርኒ ከሞት እንደተነሳቸው ወእሉ አውሃ ዘእም አሐቲ ጥምቀት ይሰውረኒ በጽርቆሙ እምጌጋዬ ክስቱ ሀፍረተ ባእለ ፍጹመ ከመ ይሰውር ቤት። በመምህር ዲያቆን ዮርዳኖስ የተጻፈ። ቅድስት ሶፊያና ልጆቿ በቤተ ክርስቲያን ታሪክ ታዋቂ ከሆኑ የእናቶቻችን ስሞች ሶፊያ ቀዳሚው ነው። ቃሉ በጥሬው ሲተረጎም ጥበበ ክርስቶስ ማለት ነው። ከጻድቃንና ከሰማዕታት ወገን በዚህ ስም የተጠሩ እናቶች አሉ። ከነዚህ መካከል አንዷ የሆነች በዕለቱ የምናስባት እናት ቁጥሯ ከሰማዕታት ነው። ዋናው ዘመነ ሰማዕታት ከመጀመሩ በፊት የነበረች ቅድስት ሶፊያ ከሕግ ትዳር 3 ሴቶች ልጆች አፍርታለች። ስማቸው ጴስጢን ሃይማኖት ማለት ነው። አላጲስ ተስፋ ማለት ነው። አጋጲስ ፍቅር ስትል ስማቸውን እንደሚገባ በስርዓቱ አሳድጋ እድሜያቸው 9፣ 10 እና 12 ሲደርስ ለሰማያዊ ሙሽርነት አጥታቸዋለች። በዘመኑ ክርስቶስን ካዱ የሚል መሪ ተነስቶ ነበርና ቅዱሳቱ በመድኃኒታችን አምነው ጣዖትን ዘልፈው አንገታቸውን ሰጥተዋል። ክብረ ሰማዕታት ሀገረ ክርስቶስንም ወርሰዋል። ቅድስት ኦርኒ ሰማዕት። ኦርኒ ማለት በምስራቃውያን ልሳን ሰላም ማለት ነው። ቅድስቲቱ አርበኛ የዘመነ ሐዋርያት የቤተ ክርስቲያን ፍሬ ስትሆን ተወልዳ ያደገችው በቀድሞ የሮም ግዛት ውስጥ ነው። ምንም ዛሬ ያለ ትውልድ ቢዘነጋት ቅድስት ኦርኒ ተወዳዳሪ የሌላት ሰማዕት ሐዋርያዊት ድንግል ናት። እርሷ ውበቷ፣ ንግስናዋን፣ ክብሯን፣ ሀብታውን፣ ወጣትነቷንና ያላትን ሁሉ ስለ ፍቅረ ክርስቶስ ሰውታለችና ክብርት ናት።
በአንደኛው መቶ ክፍለ ዘመን መጨረሻ አካባቢ ከሮም ቤተ መንግስት የተወለደች ቅድስት ኦርኔ እስከ ወጣትነቷ ድረስ ክርስቶስን ልታውቅ አልተቻላትም ነበር። ምክንያቱም ደግሞ ንጉስ አባቷ ጣዖታትን ማምለኩ ነበር። ንግስት እናቷ ምንም ክርስቲያን ብትሆን ስለ ክርስትና ልትነግራት አልደፈረችም። ይህን ብታደርግ የሚደርስባትን መከራ ታውቃለችና። ግን ደግሞ ውስጡን ትጸልይ ነበርና ፈጣሪ መንገዱን ሊከፍት ጀመረ። መምለክ የጣዖት አባቷ ሰው እንዳያት ቤተ መንግስት ሰርቶ ለ12 ሞግዚቶች መድቦ ጣዖት ከፊቷ አቁሞ ለዘመናት ዘጋ። የሚገርመው ግን መልኳን እንዳያይ በበር ሆኖ የሚያስተምር ፈላስፋ ተቀጥሮ ነበርና የዚህ ሰው ማንነቱ ነው። መምለክ የክርስቶስ ደግ ሰው ነበርና ፈሊጥን ይሻላት ገባ። በዚህ መካከል ቅድስት ኦርኔ ራእይ ታያለች። የቤቷ መስኮት ተከፍቶ ሳለ በስተምስራቅ ነጭ ርግብ የዘይት የወይራ ዝንጣፊ ይዛ ገባች። ከማዕዷ ላይ ጣለችው። ጣላው ወጣች። እርሷም ተከትሎ ቁራ በምዕራብ ገባ። እባብንም ማዕዷ ላይ ጣለ። በሶስተኛው ደግሞ ንስር ገብቶ አክሊል ትቶላት ወጣ። ቅድስቲቱም እየገረማት አረጋዊ መምህሯን ተርጉምልኝ አለችው። እርሱም እርግብ ጥበብ መንፈስ ቅዱስ፣ ዘይት ጥምቀት፣ ቁራ ክፉ ንጉስ፣ እባብ መከራ፣ ንስር ድል ነሽነት ሉዓላዊነት፣ አክሊልም ክብረ ሰማዕታት ነው ብሎ ተረጎሞ ክርስቲያን ሁና ይህን ሁሉ እንደሚደረግ ነግሮ ተሰናበታት። እርሷም ስትጸልይ ቅዱስ መልአክ ተገልጦ አጽናናት። ያጠምቃትና ያስተምራት ዘንድ ሐዋርያው ቅዱስ ጢሞቴዎስን ልኮላታል። ሐዋርያውም የቤተ መንግስቱን ግድግዳ ሰንጥቆ ገብቶ ለሰማያዊ ሙሽርነት የሚያበቃ ትምህርትና ጥምቀትን ሰጥቷት ሄደ። ቅድስት ኦርኔም የአባቷን ጣዖት ቀጥቅጣ ሰባብራ ከአባቷ ጋር ተጣላች። እርሱም እገድላታለሁ ብሎ በእንስሳት ጅራት ላይ ጸጉሯን ሲያስር እንስሶቹ ደንብረው እጆቹን ገንጥለው መሬት ላይ ጥለው ገደሉት። ቅድስት ኦርኔ ግን ጸሎት አድርሳ አባቷን ከሞት አስነሳችው። እጁንም ቀጠለችለት። በዚህ ምክንያት በዚያ ዕለት ብቻ አባቷና 30 ሺህ የከተማው አህዛብ አምነው ተጠምቀዋል። ቅድስት ኦርኔ ግን ኃይለ መንፈስ ቅዱስ ታጥቃ ክርስትናን ሰበከች። ብዙ ተሰቃየች። ንጉስ ዳኪዎስ ልጁና ሌሎቹ 2 ያህል ነገስታት በእሳት በአራዊት በግርፋትና በጦር ፈተኗት። እርሷ ግን ሁሉንም በኃይለ ክርስቶስ ድል ነሳቻቸው። ሙታም የተነሳችበት ጊዜ አለ። በመጨረሻውም በዚህ ቀን ወደ ሰማያዊ ርስተ ገነት ተመስጣለች። በዘመነ ሰብከቷ ካሳመነቻቸው ባሻገር 130 ሺህ የሚያህል ሰዎች ለሰማዕትነት እንዲበቁ ምክንያት ሆናለች። ቅዱስ ጎርጎርዮስ ተአሎጎስ ቅዱሱ የዘመነ ሊቃውንት ፍሬ፣ የእንዚናሱ ኤጲስቆጶስ፣ የቁስጥንጥንያ ፓትርያርክ፣ የጉባኤ ቁስጥንጥንያ 318 ዓመተ ምህረት ሶስተኛ ሊቀ መንበር፣ ባለ ብዙ ድርሳን፣ የቂሳሪያ ቀጵዶያ ኮከብ፣ ብሩህ ገዳማዊ፣ መልካም እረኛ የነበረ አባት ነው። መጽሐፈ ቅዳሴውን ጨምሮ በመጽሐፉ ብዙ መጽሐፍትና በስብከቱ ከሊቃውንት ወገን ታኦሎጎስ ተብሎ የተጠራ እርሱ ብቻ ነው። ትርጉሙም በግዕዙ ነባቢ መለኮት ማለት ነው። በአማርኛም አንድነትን ሶስትነትን የተናገረ ያመሰጠረ እንደማለት ነው። ቅዱሱ የዛሬ እረፍቱ ነው። አምላከ ቅዱሳን ከበረከታቸው ይክፈለን፣ በመጽናናታቸውም ያድለን። እንዲህም ከኃጢአታችን ጽዋን ሞልቶ በተረፈበት በዚህ ዘመን እንዲህ ሰዓትም ውድ የሆነችን ዕድሜና እግዚአብሔር ግን ደግ ነውና ይህንን ጥርን እስከፈጸመን ይገባን ነው እንጂ በዚህ ወር ውስጥ የሚሊዮኖች በደዌ ያልጋ ቁራኛ ሆነዋል። ሚሊዮኖች ለንስሐ ሳይበቁ እንዲሁ አንቀላፍተዋል፣ ሙተዋል። እስኪ እርሱን አምላካችን ቀሪውን ዘመን ደግሞ ለንስሐ ለመልካም ስራ ባርኮ ይስጠን። አሜን አሜን አሜን። በጥር ወር የሚነበብ ምንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ጥር 30 የሚከበሩ ዓመታዊ ቅዱሳን በዓላት ቅድስት ሶፊያ፣ 3 ሰማዕታት ልጆቿ፣ ቅድስት
ጴጥስጢስ አላጲስና አጋጲስ። ቅድስት ኦርኒ ሰማዕት በአምስት ነገሥት እጅ የተሰቃየች የሐዋርያው ጢሞቴዎስ ተከታይና ወደ ብሔረ ሕያዋን የተነጠቀች እናት። ቅዱስ ጎርጎርዮስ ነባቢ መለኮት። አባ ክርስጦሮስ። አምስቱ ደናግል ሰማዕታት ጤቅላ፣ ማርያም፣ ማርታ፣ አብያ፣ አመታ። ጻርቃነ ደጌ የተሰወሩበት አባ ሚናስ ሊቀ ጳጳሳት። 130 ሺህ ሰማዕታት የቅዱስ ኦርኒ ማህበር። ወርሃዊ በዓላት ቅዱስ ማርቆስ ዘአንበሳ፣ ቅዱስ ዮሐንስ መጥምቀ መለኮት፣ አባ ስሉሲ ክብር። ለእናንተም ጠጉርን በመሸረብ ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ፣ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለው የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። አንደኛ ጴጥሮስ ምዕራፍ 3:3 ዘአቅረብኩ ማህሌተ ዘክሪ አላፈ መለጠምዱ ከዘልፈ ለላንብብ ተወከፈ ዘንዴት የመጽሐፈ እንተረሰ ከግዚኦ ጸድቀ በለተ ከፈምላ ውላን ዘተርፈ ነቢያ ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ጉሃና ደሙ ነክሳት የራ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ንቄቱ ስለዛ ጽፎ በክርታሱ ለዛ ጽፎን ዘይድረስ ለዛ አንቦል ተርጉ በልሳን ሐዲስ ለሰማ ቃሉ በዝነ መንፈስ በጸሎተ ማርያም አራቂተ ኩሉ እንባእሰ ሆሬ ማርነ ኢየሱስ ክርስቶስ አሜን። አቡነ ዘበሰማያት ቅዱስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለትነ ሀበነ ወምድግለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ ምስታላ አድኅነነ ወባልሐነ እምኩሉ እኩይ መዚአኬት የመንግስት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዚእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሳሊ ወጸልዩ ሀበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለመ ዓለም አሜን። በእውነት ይሁን ይደረግልን።